ጤና ይስጥልን እንደምን አላችሁ? በያላችሁበት ቦታ ሰላማችሁ ብዝት ትበል። ዛሬ የመጣሁት አንድ ነገር ሊያጫውታችሁ ነው። በተለይ አሁን በዘመናችን ላይ በጣም አስቸጋሪ የሆኑ ነገሮች ብዙ ናቸው። የቱን አንስተን የቱን እንደምንተው ባይገባንም ዛሬ ለመናገር የፈለኩት በፌክ ማንነት ነው። ከሳይበር ሴኩሪቲ ጀምሮ እንግዲህ ቢሊየንስ ኢንዱስትሪ ነው አሁን ፌክ ማንነት፣ ራስን ደብቆ መቅረብ ማለት ነው። እና በጣም የተፈጠረ ነገሩ በጣም ስለገረመኝ ትምህርት ይሆናችኋል ብዬ ነው። አንድ የተፈጠረ ነገር፣ አንድ ዲና የሚባል ጓደኛ ነበረች። ልብ አድርጎ ሙፍቲ አላልኩም፣ ዲና የሚባል ጓደኛ ነበረኝ። እና እሱ ገጠር ውስጥ ነው የሚኖረው። እዛው አንድ አካባቢ ሆኖ ከተማና ገጠር አለ አይደለ? ከተማ ጫፍ ላይ የሚኖሩ የገጠር ከተማ ቤቶች እና እሷ መሀል ከተማ ናት። እሱ እዛው ገጠሯታ በኩል ነው ያለውና በጣም ወደዳት፣ ተጠባበሱ። በቃ ቀርቧት በጣም ቺል ማድረግ ጀመሩ ማለት ነው። ብዙ ጊዜ ንጹህ አየር ለመቀበል ወክ ያደርጋሉ። እያወሩ ወክ ሲያደርጉ ምናምን ከተማ ውስጥ ሻይ ቡና ብሎ ያቺ መንገድ ይዞ ሲሄዱ ብዙ ጊዜ በእነሱ በር ነው የሚያልፉት። በጣም ድስስ ያለች ጎጆ ቤት ነው እሱ የሚኖረው። በቃ ሲያልፉ መንገድ ዳር እሷ ታያለች ብዙ ጊዜ። እና እቺ አንተ በእናትህ ሰው እንዴት ነው እዚህ ውስጥ የምኖረው ዲና ትለዋለች። እኔ ራሱ እሷ አይደል እንደሚገርመኝ እዚህ ውስጥ እንቅልፍ ይዟል ሰው ይላል። ከዛ እሷ ምን በጣም በቃ ሲያሳዝኑ፣ ወይኔ እንዴ ሰው እንዴ እንተኛል እንደው በማርያም ምናምን ትላለች። ከዛ ኧረ ተያቸው እባክሽ የራሳቸው ጉዳይ ምናምን ብሎ አርስቷን አስቀይሮ ያልፋል ማለት ነው። እና እያረገ ብዙ ጊዜ ሲመላለሱ አንድ ቀን በጣም ረጅም ሰዓት ተጫውቶ ገጠር ውስጥ ወክ እያረጉ በዛው ሊያልፉ ሲመጡ ወንድሞቹ እና እህቶቹ በር ላይ እየተጫወቱ ነው። እና ከዛ ሲያዩት ዴና ብሎ መጡ ማለት ነው። እና እሷ ግርም ብሏት ታውቃቸዋለህ? እሱ ዝም ሊያሰኛቸው በምልክት በምናምን በሞክር አልሰሙም። አንተ የት ቆይተህ ነው? ፋዘርና ማዘር እኮ በጣም ተናዷል፣ እየፈለጉ እኮ ነው ምናምን ስል እሱ በቃ ጎሮሮው ታንቆ እንትን ስል አባቱም ብቅ አለና አታ ነቅባ ከዛ ጸጉሩን እንደዚህ እያደረገ ወደ ቤቱ፣ ልጅቷ ኮንፊውዝድ ሆና እዛው ፍዝዝ ብላ ትንሽ ቆማ ወደ ቤቷ ሄደች። እና በጣም የሚገርም ነው። እና ሌላቸው የፈለኩት በፌክ ማንነት አትቅረቡ ሰው ጋር። በተለይ ወንዶች፣ ሴት ልጅ ፍቅር ካላት ከወደደች ማንነትን ከተቀበለች አይደለም ቤት ጫካ ጎጆ ቤት ይቅርና ጫካ ውስጥ የምትኖር ሆምሌስ ብትሆን ጉድጓድ ውስጥም ብትኖር ሴት ልጅ ፍቅር ካላት ከወደደች ትሄዳለች። ታማኝ ናት። እንዳንተ አይደለችም። እንደ ወንድ ብዙ ጊዜ አስቸጋሪ ነው። ሁሉም ወንዶች እያልኩ አይደለም። ማንነታችሁን ደብቃችሁ በፌክ ማንነት ሴትን የምታታሉ ወንዶች ተው፣ አይሆናችሁም። እውነቱ መውጣቱ መቼም አይቀርም። በእውነት ቀርቧቸው፣ ያለውን ነገር አጫውቷቸው። በፍቅር ለመኖር ከፈለጋችሁ በእውነት ተመላለሱ። እውነትን አጫውቷቸው። ድህነት የሚቀየር ነገር ነው። ድህነት ማለት በሽታ አይደለም ጋይስ። ድህነት በስራ በትጋት በአእምሮ ክሎት የሚቀየር ነገር ነውና ፌክ ማንነቱን ተው ለማለት ነው። ይመቻችሁ። ሰላማችሁ ብዝት ይበል። መልካም ቀን።